መካንነት እውነትም በሕክምና መፍትሄ አለው? መድኃኒት ወስደው ሰዎች ሊድኑ ይችላሉ? ወንዱ ልጅ የዘር ፈሳሽ በበቂ ሁኔታ ያፈሳል። ስለዚህ የዘር ፈሳሹ በቂ ነው፣ እንዴት መውለድ አይችልም? የሚገርማቸው የወንድ ልጅ ምርመራ ቤዚክ ኤንድ ሲምፕል ከሚባሉት ኢንቨስቲጌሽኖች ናቸው። ኖርማል ስፐርም ቁጥር በ1 ሚሊ ሊትር ወይም በ1 ሲሲ ከ15 ሚሊዮን በላይ ስፐርም አለ። እሱ ሲዘጋ ምርት አለ ከፋብሪካ፣ ነገር ግን መንገዱ ስለተዘጋ ስፐርም አይወጣም፣ እርግዝና አይፈጠርም። ሰዎች የመካንነት ችግር አለባቸው ወይ ያጋጠማቸው በምርመራም ሊሆን ይችላል። መፍትሄዎቻቸውን በምን መልኩ ማግኘት ይችላሉ? ከፍተኛ አደጋ ከመታው እዛ ላይ ደምቶ ጠባሳ ፈጥሮ ሊስተጓጎል ይችላል። ይሄ እንግዲህ ምርትን የሚያስተጓጉሉ ነገሮች ውስጥ ይገባል ማለት ነው። አንድ ሰው ስሜት አልባ ከሆነ ፍላጎት፣ ተነሳሽነት ከሌለው ቅድም ያነሳ ነው ቢያንስ በሳምንት 2-3 ግንኙነት መደረግ አለበት። ሚኒመም ከ3 እስከ 5 ባለው ሊደረግ ይገባል። ያንን ማድረግ ፍላጎት ወይ ተነሳሽነት አይኖረው ወይ ደግሞ ዝግጁ መሆን አይችልም። አንድ ሰው መካን ወይ ደግሞ መውለድ አትችልም ሲባል ከፍተኛ የሆነ ስብራት የሚገጥማቸዋል። ስነ ልቦናዊ ሊሆን ይችላል፣ ማህበረሰባዊ፣ ኢቭን ትዳራቸው ራሱ በጣም ደስተኛ ነው። ብዙ ጊዜ ስለ መካንነት ሲታሰብ እንግዲህ የሴቷ ችግር ተደርጎ ነው በሰፊው ሕዝብ የሚታሰበው። ነገር ግን መካንነት የሴቷም የወንዱም የሁለቱም ችግር ሊሆን ይችላል። ኢንፋክት መካንነት 1/3 ሴቷ ጋር የተያያዘ ችግር ነው። 1/3 ወንዱ ጋር የተያያዘ ችግር ነው። 1/3 ደግሞ ሁለቱም ጋር የተያያዘ ችግር ሊሆን ይችላል። ወይ ደግሞ አንኤክስፕሌንድ የምንለው ማለትም በምርመራ ማይታወቀው አይነት መካንነት ሊሆን ይችላል። ሁለቱም ኖርማል ተብለው ደግሞ የሚቸገሩበት ጊዜ አለ ማለት ነው። በዚህ ቪዲዮ ልንቃኝ የወደድነው የወንድ መካንነት ነው። እንግዲህ የወንድ መካንነት የምንለው ወንዶች ሴቷ ምንም አይነት መከላከያ ሳትጠቀም ኢንፋክት እሱም ወንዱም መከላከያ ሳያደርግ እንደ ኮንዶም ማለት ነው በቂ ግንኙነት እያደረጉ፣ በቂ ግንኙነት የሚባለው በሳምንት ቢያንስ 3 ጊዜ የግብረ ስጋ ግንኙነት ሲያደርጉ ነው። ለበቂ ጊዜ የሚባለው ለመካንነት 1 ዓመት ነው ወይም 12 ወር አብረው ሲሆኑ፣ በዚህ ጊዜ የሴቷ እድሜ ከ35 በታች ከሆነ ከ35 ዓመት በታች ሆና እነዚህ ነገሮች አሟልታ ልጅ ማይፈጠር ከሆነ ይሄ የመካንነት ችግር ይባላል ማለት ነው። መንስኤው የወንዱም የሴቷም ሊሆን ይችላል። በዚህ ቪዲዮ እንደነገርኳችሁ ከወንዱ ጋር የተያያዙ የመካንነት ችግሮችን አንስተን እንወያያለን። እንግዲህ አንዳንድ ሰዎች እንደሚያስቡት አይደለም መካንነት። እኔ ጋር የሚመጡ አንተም ጋር ካሉ እንግዲህ ኬዞች ትነግረኛለህ። አንዳንዶቹ ጋር እኔ ጋር ይመጡና እሷ የምትኖረው አሜሪካ ነው፣ እኔ እዚህ ነው ያለሁት። በአመት ለ2 ወር ያህል እንገናኛለን። ወይ ደግሞ እሷ አረብ ሀገር ናት፣ ወይ ደግሞ እኔ ያለሁት አሜሪካ ነው፣ እሷ እዚህ ናት። በአመት ለረፍት 1 ወር እመጣለሁ፣ እንገናኛለን፣ ግን እስካሁን ማርገዝ አልቻልንም ይላሉ። እና እንደዚህ አይነት ሰዎች ይገጥሙናል እኛ ከስንፈተ ወሲብም ከመካንነትም ጋር የመጡ ሰዎች ስንጠይቃቸው እና ይሄ መስፈርቱን አያሟላም። እናንተ የሚገጥምህ ኬዞች አሉ እንደዚህ ነገር? ቢገርምህ የተጋቡት 3 ዓመት ነው። 3 ዓመት ከተጋቡ 3 ዓመት ነው እንዳልነው። እነዚህ ጥሩነቱ አብረው ነው የሚኖሩት። ያው የተለመደውን በቂ የሚባል ግንኙነት ያደርጋሉ። አሰስ አደረጋቸው። ከዛ የሚገርመው ግን 3ቱንም ዓመት በሙሉ ቢያንስ በየ6 ወሩ ቼክ ታደርጋለች። ኦልሞስት ሆርሞናል ሙሉ ቼክአፖችን ታደርጋለች። አጋጣሚ ወር አበባ መዛባት ነበረ፣ መድኃኒት ይወስዳሉ። እኔ እንደውም ያከሟትንም ሐኪሞች እንዴት ስለ ባሏ እንዳልጠይቋት አላውቅም። እሱን ጠየቅኩት። ተመርምራለች ደጋግማ። እሱን ስጠይቀው ተመርምሬ አላውቅም አለኝ። ተመርምሬ አላውቅም። ኦኬ በቃ እንደዛ ከሆነ ያንተን ቢያንስ ስፐርም አናላይሲስ መሰራት አለበት፣ የዘር ፈሳሽ ምርመራ መደረግ አለበት አልኩኝ። ኦኬ ላኩለት። ኦርደር 0 ነው። አዞስፐርሚያ ያው ሰስፒሽን ይኖራል። አናቶሚካል ኤግዛሚኔሽን ስለሰራሁለት እና እስኪ ፍሬዎችን ልዩ ስለው ፍሬዎቹ የሉም ሁለቱም። አንድ ሴንት ቴስቲክል አለ ሆድ ላይ ነው። ፓልፔት ሳረግ አጋጣሚ ያገኘሁት። በቃ እንደዚሁ ነው የማውቀው፣ ትክክል እንደሆንኩ ነው የማውቀው። እንደዚህ ነበር የነበረው አለኝ። ብዙ ሰው ታካሚዎች ተጨማሪ ምን ማንሳት ፈልጌ ነው ይሄን እሱ የተሸወዱት እነሱ ሴክሹዋል ፐርፎርማንሱ ጥሩ ነው። በቃ በደንብም ግንኙነት ማድረግ ከቻለ ፈሳሽም ይፈሰዋል። በቃ እኔ ችግር የለብኝ የሚሉ አስተሳሰቦች ስለነበሩ ረጅም ኦልሞስት ብዙ ወጪዎችንም ብለህ ብታስበው ጊዜውም ጭንቀቱ የሱን ሲምፕል ስቴፕ ማድረግ የተቻለ ረጅም ጉዞ ነበር የተጓዘው። እስቲ ስለ ስፐርም ምርመራ እናወራ። ለምን መሰለህ አሁን አንተ ስታነሳ የገባኝ ነገር ብዙ ሰው የሚሸወደው ማለት ነው ወንዱ ልጅ የዘር ፈሳሽ በበቂ ሁኔታ ያፈሳል፣ ስለዚህ የዘር ፈሳሹ በቂ ነው፣ እንዴት መውለድ አይችልም የሚል ሀሳብ ይኖረዋል። በነገራችን ላይ ተመልካቾቻችን የዘር ፈሳሽና ስፐርም ይለያያል። እንግዲህ
ወንድ ልጅ ኢጃኩሌት ሲያደርግ 95% ፈሳሽ ስፐርም አይደለም፣ ወይም ከፈሳሹ 5% ብቻ ነው ስፐርም፣ ሌላው ሌላ ፈሳሽ ነው ማለት ነው። ስለዚህ ስፐርም የሌላቸው በቂ የወንድ የዘር ፈሳሽ የሚያመነጩ ብዙ ወንዶች አሉ። ብዙ ሰው የሚሳሳተውም በቂ የዘር ፈሳሽ ስላለ ስፐርም ያለው ይመስለዋል። አሁን የአንተም ኬዝ የገጠመው ይሄ ነው። ስፐርም ያደርጋል፣ ግንኙነት ላይ ምንም አይቸጋገርም። ስለዚህ ለምን መውለድ የእሱ አይደለም የእሷ ነው ተብሎ እንግዲህ እሷ ብዙ ምርመራ ብዙ መድኃኒት ወስዳለች ማለት ነው። ነገር ግን በቂ ፈሳሽም የዘር ፈሳሽ እያለ ሲመን ነው የምንለው በሜዲካል ቋንቋው። ሲመኑ በቂ ሆኖ ነገር ግን ስፐርም ላይኖረው ይችላል ማለት ነው። ስለዚህ እሱ የሚታወቀው በማይክሮስኮፕ በምርመራ ነው፣ በዘር ፈሳሽ ምርመራ። እንግዲህ የዘር ፈሳሽ ምርመራ ኖርማል የወንድ የዘር ፈሳሽ ምርመራ ላይ አንዱ የሚታየው ስፐርም ነው። ስፐርም አለ የለም ነው። አሁን የአንተ ታካሚ ስታየው ፍሬዎቹን በቦታቸው የሉም፣ ስፐርምም ሲመረመር ስፐርም የለም። ያንን አዞስፐርሚያ እንለዋለን። ምንም አይነት ማስረገዝ የሚችል ስፐርም ሳይኖር ማለት ነው ምርመራው ላይ። ይሄ በዘር ፈሳሽ ምርመራ የሚታወቅ ነው ማለት ነው። አንዳንድ ጊዜ ደግሞ ስፐርሙ ይኖርና ቁጥሩ ያንሳል። ያንን ኦሊጎስፐርም እንለዋለን። ኖርማል ስፐርም ቁጥር በ1 ሚሊ ሊትር ወይም በ1 ሲሲ ከ15 ሚሊዮን በላይ ስፐርም ያስፈልጋል ማለት ነው። ይሄ ቁጥር ባነሰ ቁጥር የማስረገዝ እድሉ ይቀንሳል ማለት ነው። ይሄ አንዳንድ ጊዜ ደግሞ እንደዚህ ይገጥማል ማለት ነው። ሌላ ጊዜ ደግሞ ቮሉሙ በጣም አነስተኛ ይሆናል። በቃ 0.2 0.3 ይሄን እንኳን እነሱም ያውቁታል። የሚወጣውን ፈሳሽ ትንሽ ነው ይላሉ እና ይሄን ሊያውቁት ይችላሉ። ሌላ ጊዜ ደግሞ እንቅስቃሴው በጣም ዝቅ ይላል። ካሉት ስፐርሞች 50% ቢያንስ የሚዋኙ መሆን አለባቸው። አንዳንድ ጊዜ 30-20% ይሆንና የማስረገዝ እድሉ ይቀንሳል ማለት ነው። በዛው እግረ መንገድ ስለ ስፐርሙ ላንሳ ብዬ ነው። ሌላ ጊዜ ደግሞ አዞስፐርሚክ ሆኖ ሁለት አይነት አዞስፐርሚያ አለ። አዞስፐርሚያ ተመልካቾቻችን፣ አዞስፐርሚያ ማለት ምንም ስፐርም የዘር ፈሳሽ ምርመራ ላይ ሳይታይ ሲቀር ያንን በሕክምናው አጠራር አዞስፐርሚያ እንለዋለን። እንግዲህ አዞስፐርሚያ ሁለት አይነት አለ ማለት ነው። አንደኛው ኦብስትራክቲቭ አዞስፐርሚያ ይባላል። ይሄ መንገድ ስለተዘጋበት ፍሬዎቹ በቦታቸው አሉ፣ ኖርማል ናቸው። ነገር ግን ከፍሬዎቹ ተነስቶ ወደ ውጭ የሚያስጉዘው ቱቦ ይሄ ሴሚኒፈረስ ቲዩብል አንስቶ እስከ ፔናይል ቲፕ ድረስ ባለው መንገድ ላይ ያለ አንዱ ሲዘጋ በብዛት የሚዘጋው ቫስ ዲፈረንስ የተባለው የስፐርም ቱቦ ነው። እሱ ሲዘጋ ምርት አለ ከፋብሪካ፣ ነገር ግን መንገዱ ስለተዘጋ ስፐርም አይወጣም፣ እርግዝና አይፈጠርም። ይህንን ኦብስትራክቲቭ አዞስፐርሚያ ወይም ደግሞ መንገድ የተዘጋበት እንለዋለን ማለት ነው። ሌላ ጊዜ ደግሞ ነን ኦብስትራክቲቭ አዞስፐርሚያ፣ ምናልባትም ያንተ ታካሚ ነን ኦብስትራክቲቭ አዞስፐርሚያ ነው ሞስት ላይክሊ የሚኖረው። ፍሬዎቹ ሆድ ውስጥ ነው ያሉት። ሆድ ውስጥ ከፍተኛ ሙቀት አለ። ሙቀት ደግሞ ለስፐርም አይመችም፣ ፕሮግራምድ ሴል ዴዝ ያመጣል። እሱ ደግሞ አዞስፐርሚክ ቁጥሩም ሊቀንስ ይችላል፣ ጭራሽ አብኖርማልም ሊሆን ይችላል። ነን ኦብስትራክቲቭ አዞስፐርሚያ የምንለው ራሱ በሶስት ይከፈላል። 3 ደረጃዎች አሉት። የመጀመሪያው ማቹሬሽን አሬስት፣ ኤርሊ ማቹሬሽን አሬስት የምንለው አለ። ኤርሊ ማቹሬሽን አሬስት ማለት ስፐርሙ በመጀመሪያዎቹ የእድገት ክፍሎቹን ሳያጠናቀቅ የቆመ ማለት ነው። ኋላ ላይ ለምንድን ነው ይሄ ኢምፖርታንት የሆነው የምንለው? እንግዲህ ማቹሬሽን አሬስት እነዚህ የሚታወቁት በፓቶሎጂ ምርመራ ነው። ፓቶሎጂ በመርፌ ወይም በሰርጀሪ ተወስዶ ናሙና ጥናት ሲደረግ የስፐርሙ ሁኔታ ይታያል ማለት ነው። ስለዚህ ኤርሊ ማቹሬሽን አሬስት ማለት እድገቱን ሳይጨርስ ሲሆን ማለት ነው። መነሻ የሚሆኑ ዘሮች አሉ፣ ግን እድገቱን ስላልጨረሰ ስፐርም ስላልሆነ ማስረገዝ አይችልም። ቀጥሎ ሌት ማቹሬሽን አሬስት የምንለው አለ። እንግዲህ ስፐርማቶጎኒ አለ፣ ፕራይሜሪ ስፐርማቶሳይት፣ ሰከንዳሪ ስፐርማቶሳይት፣ ስፐርማቲድ፣ ስፐርማቶዞዋ ብሎ ስቴጁን ሲጨርስ ነው ለስፐርምነት ብቁ የሚሆነው ማለት ነው። ስለዚህ የመጨረሻዎቹን ስቴጆችን ካልጨረሰ ደግሞ ይሄ ሌት ማቹሬሽን አሬስት ይባላል ማለት ነው። አንዳንድ ጊዜ ደግሞ ጭራሽ ለወንድ ዘርነት ለስፐርምነት ሊሆን የሚችል መነሻ ዘር ራሱ ይጠፋል። ይሄንን ኮምፕሊት ሰርቶሊ ሴል ኦንሊ ሲንድረም እንለዋለን። እንግዲህ ብዙ ጊዜ ታካሚዎቼ እኔ ጋ ሲመጡ ትርጉሙ አይገባቸውም። ይህን ላብራራ ብዬ ነው እና የፓቶሎጂ ውጤት ሲሰጥ አንዳንድ ጊዜ ምን ማለት ነው የሚለውም ቢያንስ እንደው ጫፍ እንዲገባቸው ለማለት ያክል ነው ያነሳሁት። ሰርቶሊ ሴል ሲንድረም ኦንሊ ከሆነ
በተለይ ኮምፕሊት የምንለው አለ። ሙሉ በሙሉ ሰርቶሊ ሴል የምንላቸው ስፐርምን የሚደግፉ ነርሲንግ ሴል የምንላቸው አሉ። ለስፐርም ምግብ የሚሰጡ ለስፐርም ሁኔታው የሚያመቻቹ የገዛ ሰውነታችን ደግሞ ስፐርምን ሄዶ እንዳይገድል ይሄ ስፐርም ቴስቲስ ባሪየር ፎርም የሚያደርጉ ናቸው። ስለዚህ እነዚህ ሴሎች ብቻ የሆኑና ስፐርም ሊያመርት የሚችለው ሴል ምንም አይኖርም ማለት ነው። እንደዚህ በሚሆንበት ጊዜ በቃ በጣም ከባዱ ለማከም ምንም የስፐርም መነሻ ሴልም ከሌለ ምንም ለማድረግ የሚቸግረው ይሄኛው ነው ማለት ነው። እነዚህ 3 ካቴጎሪዎች አሉት። ናን ኦብስትራክቲቭ አዞስፐርሚያ የምንለው ማለት ነው። እንግዲህ እንዳልከው ያንተ ጥሩ ኬዝ ናት። እሷ በተደጋጋሚ ትመረመራለች፣ በተደጋጋሚ ትታከማለች። እሱ ግን ተመርምሮ አያውቅም። እንግዲህ የጤና ባለሙያዎችም ካላችሁ አንድ ካፕልስ ኢንቨስቲጌሽን ነው የሚፈልገው። በነገራችን ላይ መካንነት ቅድም እንዳነሳ ነው 1/3 የወንድ ችግር ነው፣ 1/3 የሴት ችግር ነው፣ 1/3 የሁለቱም ችግር ይሆናል። ሁለቱም ጋር ችግር ይኖራል። ወይም ደግሞ ሁለቱም ኖርማል የሆኑና መውለድ ያስቸግራል። አንኤክስፕሌንድ የምንለው ማለት ነው። ስለዚህ ሴቷን የምትመረምሩ ከሆነ ወንዱንም ጨምራችሁ መመርመር ያስፈልጋል። ወንዱን የምትመረምሩ ያው ብዙ ጊዜ የሴቷ ነው ተብሎ ስለሚታሰብ ሴቷ ነች እንደውም ለምርመራውም ቀድማ የምትሄደው እና በዚህ አጋጣሚ ወንዶችም ቼክ ማድረግ ራሳችሁን ይኖርባቸዋል። እንዳውም አንዳንድ የበለጸጉ ሀገራት ላይ ከማግባታቸው በፊት ስፐርማቸውን ቼክ ያደርጋሉ፣ ቴስቴስትሮናቸውን ቼክ which is good። በቃ ፋዘር መሆን እችላለሁ አልችልም የሚለውን አረጋግጦ መግባት በጣም አሪፍ ነገር ነው ማለት ነው። ያው ካፕልስ ኢንቨስቲጌት ነው መደረግ ያለባቸው። 1 ዓመት ሁለቱም ስለሞከሩ ሁለቱም መጥተው መመርመር ያለባቸው። የሚገርማቸው የወንድ ልጅ ምርመራ ቤዚክ ኤንድ ሲምፕል ከሚባሉት ኢንቨስቲጌሽኖች ናቸው። ያው አትሊስት ከፋይናሉ ወደ በኋላ መመለስ ይቻላል። ስፐርሙ ሰጥቶ መጥፎነቱ ከታየ ምክንያቱን ወደ ኋላ ትሬስ ባክ አድርጎ ወደ ሆርሞን ምርመራዎች ማድረግ ይቻላል። የሴቶቹ ምርመራ ብዙዎቹ ውስጣዊ ናቸው፣ በግልጽ ማይታዩ ናቸው እና በዚህ አጋጣሚ እኛ ጋርም የስፐርም ምርመራ አለ። በቀላሉ መጥተው ያን ዘር ፈሳሽ ሰጥተው ከማግባታቸው በፊት ማወቅ የሚፈልጉ ካገቡም በኋላ ጥርጣሬ ካላቸው መጥተው ቼክ ማድረግ የሚፈልጉ እንዲሁም ችግሩ የተከሰተባቸው ደግሞ መመርመር የሚፈልጉ ሰዎች ያው እኛ ጋር በቀላል ቴስቱን ማግኘት ይችላሉ። ቀላል ነው፣ ሳይድ ኢፌክት የለውም፣ በጣም አይከብድም ዋጋው። ኤኒባዲ ካን ቼክ ማለት ነው። ቼክ ማድረግ ትችላላችሁ እና ያንን ብዙ ጊዜ የምትጨነቁበትንም ጉዳይ ይፈታላችኋል። ችግሩ እናንተ ናችሁ አይደለም የሚለውንም በደንብ ስለሚለይላችሁ ያንን ማወቁ የተሻለ ነው። ምክንያቶቹ ምንድን ናቸው? ከወንዶች በምን ምክንያት የስፐርም መቀነስ ወይ ደግሞ መካንነት ሊጋለጡ ይችላሉ እንደሚለውን ለተመልካቾቻችን እናስረዳ። በዋናነት በ3 መልኩ ችግር ሊኖር ይችላል። አንደኛው ፕሮዳክሽን ነው። ስፐርም ምርት ላይ ማይመረት ከሆነ በቂ ምርት ከሌለ ወይም ምንም ማይመረት ከሆነ። ሁለተኛው ትራንስፖርት ላይ ነው። የተመረተው ስፐርም የተፈለገበት ቦታ ላይ መድረስ የማይችል ከሆነ ነው። ሶስተኛው የተመረተው ስፐርም ጤናማ ካልሆነ፣ ፋንክሽኑ ኖርማል ካልሆነ። ዋናዎቹ እነዚህ ናቸው። በውስጣቸው ብዙ መንስኤዎች ይኖሯቸዋል። ለምሳሌ ምርት በምን ሊስተጓጎል ይችላል? የስፐርም ምርት ያው ምርት ስንል የግብርና ምርት ያው ነው። የስፐርም ምርት እንግዲህ የስፐርም ምርት ሂደት በነገራችን ላይ በየ3 ወሩ ነው የሚታደሰው እና አንድ የስፐርም ዑደት ለመጨረስ በአማካይ 74 ቀን ይፈጅበታል። እስከ 90 ቀንም ሊፈጅ ይችላል። ስለዚህ በኋላ ላይ እናነሳዋለን። ስፐርም ምርመራ መድኃኒትም ወስዳችሁ ሰፕሊመንትም ወስዳችሁ ለውጡን ቼክ የምታደርጉት ቢያንስ 3 ወር ከአደረጋችሁ በኋላ ነው፣ ሳይክሉን እስኪጨርስ ማለት ነው። ስፐርም እንዳይመረት የሚያደርጉ ነገሮች አሉ። አንደኛው ስፐርም እንዳይመረት የሚያደርገው ኢንፌክሽን ነው። ኢንፌክሽን አይገጥምህም አንተ? አንዳንድ ጊዜ በቃ መርፌ ሰጡኝ ተሻለኝ፣ አሁን ግን ሟሽሸዋል የሉም ስታይ አትሮፊክ ቴስቲክል ነው ያለው እና ይሄ ባክቴሪያል ኢንፌክሽን ነው። ባክቴሪያል ኢንፌክሽን የስፐርም ምርት ቱቦዎቹን ማምረቻውን ምናምን ዲስትሮ ያደረገውና በጠባሳ ይተካል ማለት ነው። ከዛ የሟሸሹ ፍሬዎች ብዙ ጊዜ ያሟቸዋል። ክሮኒክ አትሮፋይድ ቴስቲክል ነው የሚኖራቸው። ሲነካም ፊዚካል ኤግዛሚኔሽን የሟሸሸ ትንሽ የሚያም ቴስቲክል ይሆናል ማለት ነው። ይሄ አንዱ ምርትን ሊያጠፋ ወይም ሊቀንስ የሚችል ነገር ነው ማለት። አንዳንድ ጊዜ ደግሞ መንፕስ ኦርካይቲስ ምንለው አለ። ይሄ እንደ ጆሮ ደግፍ ሲያም ፍሬዎቹንም በዛው
ሊያማቸው ይችላል ማለት ነው። ያም የስፐርም ምርትን እንዲቀንስ ሊያደርግ ይችላል ማለት ነው። በሌላ ጊዜ ደግሞ ከፍተኛ ሙቀት እንግዲህ ፍሬዎች ውጭ የተንጠለጠሉት በምክንያት ነው። እንግዲህ ስፐርም የሚመረተው ባይዘው ፍሬዎቹ ጋር ነው። ስለዚህ በምክንያት ነው ውጭ የተንጠለጠሉት። ከሰውነታችን ሰውነት ውስጥ ካለው ስፐርም የሚፈልገው ከ2 እስከ 6 ዲግሪ ሴልሺየስ ያነሰ ነው ውስጥ ካለው ከኮር ቦዲ ቴምፕሬቸር። ለዛ ውጩ ለቅዝቃዜ ሲሆን ሰብሰብ በማድረግ በጣምም እንዳይቀዘቅዛቸው፣ ሙቀት ሲሆን ደግሞ በመፈታታት እና አየር በማግኘት ቀዝቀዝ እንዲል ተደርጎ ነው ዲዛይን ተደርጎ እንደዛ የተቀመጠው እና ከፍተኛ ሙቀት በሚኖርበት ጊዜ ስፐርም ፕሮግራምድ ሴል ዴዝ ያካሄዳል ወይም ሂት ኢንዲዩስድ ፕሮግራምድ ሴል ዴዝ እንለዋለን። ማለት ሙቀቱ ሴሎቹ እንዲሞቱ ሊያረግ ይችላል ማለት ነው። ስለዚህ ከፍተኛ ሙቀት ያለበት የብረት ማቅለጫ ምናምን ውስጥ የሚሰሩ ሰዎች፣ ረጅም ሰዓትና በጣም ከፍተኛ ሙቀት ባለው ሁኔታ ስቲም፣ ሳውና ለረጅም ሰዓት የሚጠቀሙ ሰዎች በተለይ መውለድ የሚቸገሩ ከሆነ ይሄን ነገር ያባብስባቸዋል እና አንዱ ከፍተኛ ሙቀት ነው ማለት ነው። ሌላኛው ጨረር ነው፣ ራዲዬሽን። ለምሳሌ ሰዎች ኤክስሬም ሲነሱ ሲቲ ስካንም ሲነሱ ምን ይደረጋል? ሊድ ኤፕረን ይደረጋል። ማለትም ጨረሩ እንዳይመታቸው ፍሬዎቹን ይደረጋል ማለት ነው። ነገር ግን ብዙ ጊዜ ራጂ ላይ ሲቲ ስካን ላይ የሚሰሩ ሰዎች ሳይጠነቀቁ ቢሰሩ ጨረሩ በከፍተኛ ሁኔታ ፍሬዎቹን ይጎዳቸውና ምርት ሊጎዳ ሊስተጓጎል ይችላል ማለት ነው። ከዛ ውጭ ደግሞ ኬሞቴራፒ፣ ይሄ መድኃኒቶች በተለይ ይሄ ሳይቶቶክሲክ ኬሞቴራፒ የሚባሉት ምክንያቱም ስፐርም በየጊዜው የሚታደስ የሚራባ ነገር ነው እና ለጨረር ሴሴፕቴብል እንደሆነው ለጨረር ተጋላጭ እንደሆነው ለኬሞቴራፒ ለነዚህ ለካንሰር ሕክምና መድኃኒቶችም ተጋላጭ ነው ማለት ነው። እነሱ ችግር ሊፈጥሩበት ይችላል። ሌላ ጊዜ ደግሞ ትራውማ ነው፣ አደጋ፣ ከፍተኛ አደጋ ከመታው እዛ ላይ ደምቶ ጠባሳ ፈጥሮም ሊስተጓጎል ይችላል። ይሄ እንግዲህ ምርትን የሚያስተጓጉሉ ነገሮች ውስጥ ይገባል ማለት ነው። ከዛ ውጪ ቫሪኮሴል ሊሆን ይችላል። የደም ስሮቹ ልክ እግር ላይ የደም ስር እንደሚያብጠው ፍሬዎቹም ዙሪያ ላይ የደም ስር በጣም ብጥ ይልና ውጥር ይልና ፍሬው ላይ ያለው ሙቀት ይጨምራል። ያ ሙቀት እንደገና ምርትና እንቅስቃሴውን የስፐርሙን ሊቀንስ ይችላል ማለት ነው። እነዚህ እንግዲህ ዋና ዋና የተለመዱ የምርት የስፐርም መመረትን ችግር የሚፈጥሩ ነገሮች ናቸው ማለት ነው። ከዛ ውጭ ኢንፌክሽኖች ኦብስትራክቲቭ አዞስፐርሚያ ሊያመጡ ይችላሉ። ኦብስትራክቲቭ አዞስፐርሚያ የምንለው ደግሞ የትራንስፖርት ችግር፣ በበቂ ሁኔታ ተመርቷል፣ ስፐርሙ አለ፣ ተቀጥቶ በመርፌ ሲታይ ኖርማል ነው። ነገር ግን ወደ ተፈለገበት ቦታ ደርሶ እርግዝና ለመፍጠር ይቸገራል፣ ምክንያቱም መንገዱ ይዘጋል ማለት ነው። ይሄ በኦፕሬሽን ሊሆን ይችላል፣ በኢንፌክሽን በተለይ አባላዘር እንደ ጎኖሪያ ያሉ ኢንፌክሽኖች የስፐርሙን ቱቦ አጥብበው ስፐርም እንዳይሄድ በማድረግ መውለድ እንዲቸገሩ ሊያደርግ ይችላል ማለት ነው። አንዳንድ ጊዜ ደግሞ ጄኔቲክ ፋክተሮች ካሉ ጄኔቲክ የዘረመል ችግሮች ካሉም የምርት ችግር ሊኖር ይችላል። አንዳንዴ ደግሞ ምርትም ኖሮ በአፈጣጠር ችግር ስፐርማቲክ ይሄ ትራንስፖርት የሚደረግበት ኮንጀኒታሊ አብሰንት ሊሆን ይችላል፣ ወይም ደግሞ ቫስ ዲፈረንስ ላይኖር ይችላል፣ ወይም ስትሪክቸር ሊኖረው ይችላል ማለት ነው። በእነዚህ ምክንያት በዋናነት በወንዶች ይሄ ሊፈጠር ይችላል። ይሄ ዘነጋው ካለ ደግሞ ጨምር። በጣም ጥሩ። ያው እንዳልካቸው ካስኬዶች ናቸው ማለት መጀመሪያ መነቃቂያው ከአእምሯችን ሊሆን ይችላል የሚመጣው። እነዛ ማነቃቂያዎች በሲምፕል አማርኛ ፍሬዎቹ የሚያነቃቁበት ሂደት አለ። ፍሬው ደግሞ በቂ ምርት ካመረተ በኋላ ጊዜው በግንኙነት ሰዓት ላይ ደግሞ እነዛ ፈሳሾች ይፈሳሉ ማለት ነው። የተዘጋጀ ለመፍሰስ ወይ ለመውጣት ሊቸገረው ይችላል እንዳልከው። አንዳንዴ ደግሞ ፋብሪካውን በደንብ ላያመርት ይችላል። ቅድም ባልናቸው በርካታ ምክንያቶች። አንዳንድ ጊዜ ማዘዣዎቹ አእምሯችን ላይ ማዘዣዎቹም ሆርሞን የምንላቸው የእነሱ ማነስ ወይ ደግሞ መዛባት ችግሮች ሊያመጡ ይችላል። የቴስቴስትሮን ማነስ በራሱ ተጽዕኖ ይኖረዋል። የፕሮላክቲን መጨመር ተጽዕኖ ሊኖረው ይችላል። እንደዚሁ ኤፍኤስኤች፣ ኤልኤች የሚባሉ ሆርሞኖች አሉ ቀጥታ ፍሬዎቹ የሚያነቃቁ። የእነሱም አለመመጣጠን ፕራይመርሊ እነዚህ ችግሮችን ሊያመጡ ይችላሉ። ያው ፍሬዎቹ በደንብ መስራት ይችላሉ፣ ግን ትዕዛዝ ስለማይደርሳቸው ዝም ብሎ ይቀመጣሉ። ሃይፖታላሙ ፒቱታሪ ጎናዳል አክሲስ ያ ከአንጎላችን ከሃይፖታላመስ ጀምሮ ፒቱታሪ ወይም ማስተር ግላንድ የምንለው እሱ ላይ ኤልኤች ኤፍኤስኤች ይመነጫል።
ኤልኤች እና ኤፍኤስኤች የተባሉት ሆርሞኖች ደግሞ ኤፍኤስኤቹ ለምሳሌ ቀጥታ ሄዶ ሴሚኒፈለር ኦቭልስ ላይ ስፐርም እንዲመረት እንዲነቃቃ ያደርጋል ማለት ነው። ኤልኤቹ ደግሞ ቴስቴስትሮን ላይዲንግ ሴል የተባሉ አሉ ቴስቲክሉ ላይ እነሱ ላይ ሄዶ ቴስቴስትሮን እንዲያመነጩ ያደርጋል ማለት ነው። እና ቴስቴስትሮን በጣም ወሳኝ ነው ባይዘው ለስፐርም መመረት። ሰዎች የደም የቴስቴስትሮን መጠናቸውና ፍሬው ላይ ያለው የቴስቴስትሮን መጠን በጣም ነው የሚለያየው። ሰርኩሌቲንግ የቴስቴስትሮን ወይም ኢንትራ ቴስቲኩላር ወይም ፍሬ ውስጥ ያለው የቴስቴስትሮን መጠን ሴረም ላይ ካለው ወይም ደም ላይ ካለው የቴስቴስትሮን መጠን በስንት እጥፍ የሚበልጥ ይመስላል? በ100 እጥፍ ይበልጣል። በ100 እጥፍ 100 ፎልድ ነው። ስለዚህ ቴስቴስትሮን እዚህ ላይ ኖርማል በደም ሲለካ ኖርማል ሆኖ ራሱ ኢንትራ ቴስቲኩላር ቴስቴስትሮን በጣም ዝቅ ሊል ይችላል። በዛ የተነሳ ስፐርም ላይ መመረት ይችላል ማለት ነው። ስለዚህ ሃይፖታላሚክ ጎናዳል ፔቱታሪ ጎናዳል አክሲስ የምንለው በጣም በጣም ኢምፖርታንት ነው። በኋላ ሕክምናውም ላይ ታርጌት የሚያደርገው ይሄንን አክሲስ ይሄንን ዘንግ ተከትሎ ስለሆነ በኋላ ላይ እናነሳዋለን። ጥሩ ፖይንት ነው ያመጣው። አዎ ቆንጆ። ምን አለ ደግሞ ሌሎቹ ታካሚዎቹ በሚደረግላቸው የስፐርም ምርመራ የተለየ ወይ መጥፎ ውጤቶችን ቢያጋጥማቸው ያ ነገር ፐርማነንት ላይሆን ይችላል። በጊዜ ሂደት የሚቀየሩ አሉ። ቅድም እንዳነሳው በየ3 ወሩ ቢያንስ ከ7 እስከ 90 ቀን ባለው ስፐርም ራሱን እየተካው ደግሞ ምርቶቹ በዛ ሰዓት ነው ኮምፕሊት የሚደረጉት። አንድ ሰው በአንድ ምርመራ ላይ ችግሮች ቢያጋጥሙት ሜይ ቢ ሰከንድ ቻንስ መሞከርም ካለበት ቼክ ማድረግ ካለበት ከ3 ወር በኋላ ነው መደገም ያለበት። በዛ ታይም ላይ ነገሮች ከተሻሻሉ የሚሻሻሉ ምክንያቶች ስላሉ በዛ ሰዓት ላይ የተሻለ የስፐርም ቁጥርም ሊሆን ይችላል፣ እንቅስቃሴ መድኃኒቶችንም ከወሰደ በኋላ ሊሆን ይችላል፣ የምናይባቸው አጋጣሚዎች አሉ። እነዚህ ምክንያቶቹን ከላይ እስከታች እያየን ሆኖ ቅድም ያነሳው አንድ ጥሩ ፖይንት አለ። ቴስቴስትሮን በጣም ኢምፖርታንት ነው አይደለ? ለፍሬዎቻችን ስፐርም መመረት እንዲያመርቱ። እንደዚሁም ደግሞ በትክክል ካልተወሰደ ወይም ኤክስተርናል ቴስቴስትሮን መውሰድ ደግሞ ፍሬዎቹን የመጉዳት ከፍተኛ ሁኔታ አንዱ የመካንነት መንስኤ እንደውም ሳናነሳው ያለፍነው አስታወስከኝ። በጣም ጥሩ ነገር ነው። ቴስቴስትሮን እንዳልኩህ በጣም ለሰውነታችንም ለስፐርምም በጣም አስፈላጊ ነገር ነው። ግን ቴስቴስትሮን ሰውነት ሲያመርተውና ቴስቴስትሮን ከውጭ ስንወስድ አንድ አይደለም። ሰውነታችን ቴስቴስትሮን በአግባቡ ሲያመርት ወይም ሰውነታችን ቴስቴስትሮን እንዲያመርት ስናግዘው፣ ለምሳሌ ጤናማ አመጋገብ፣ ስፖርት፣ እንቅልፍ መተኛት፣ እነዚህ ሰውነታችን በጥሩ ሁኔታ ቴስቴስትሮን እንዲያመርት የሚረዱ ነገሮች ናቸው። ነገር ግን ቴስቴስትሮን በቀላሉ ከውጭ ስንወስድ አክሲስ ቅድም ያነሳ ነው ከአንጎል እስከ ፍሬው ድረስ ያለው የትዕዛዝ ሰንሰለት ይዛባል ማለት ነው። ስለዚህ ምን ብሎ ያስባል አንጎል? ሰውነታችን በጣም በቃ ኤክሰስ ነገር ሆርሞን እያመነጨው ነው፣ ስለዚህ ማቆም አለብኝ ብሎ አንጎል ላይ ያለው ትዕዛዝ ይቋረጣል ማለት ነው። ያ ሲቋረጥ የቴስቴስትሮኑ መስመር ብቻ አይደለም የሚቋረጠው፣ የስፐርሙ መስመር ኤፍኤስኤችም ይቋረጣል። ስለዚህ ኤልኤችም ኤፍኤስኤችም እንዲቀንሱ ይሆናል ማለት ነው። እነሱ ሲቀንሱ ደግሞ ስፐርሙ እንዳይመረት ይሆናል ማለት ነው። ስለዚህ ቴስቴስትሮን እንኳን እጥረት ቢኖርባቸው መውለድ የተቸገሩ ሰዎች ቴስቴስትሮን ቀጥታ ከውጭ መውሰድ አይመከርም ማለት ነው። መውሰድ የለባቸውም። እንደው በጣም ዝቅ ብሎ እንደው ሌላ ምክንያት ሌላ ችግር እየፈጠረ እስካልሆነ ድረስ በተቻለ መጠን በተለይ ከ3 ወር በላይ መውሰድ የለባቸውም። ቢቻል በጣም ዝቅ ብሎ ካላስቸገረ በስተቀር ምንም ባይወስዱ፣ ወይም ሌሎች ቴስቴስትሮንን ሊያበረታቱ የሚችሉ አማራጮች አሉ፣ እነሱን ቢወስዱ ይመከራል። በኋላ እነሱን እናነሳለን እንዳንረሳ እንጂ። የአኗኗር ዘይቤ ደግሞ ለመካንነት ሊያጋልጥ ይችላል። ሰዎች ምን አይነት የአኗኗር ዘይቤ ቢከተሉ ብለህ አንተ ትመክራቸዋለህ? በጣም ቆንጆ። አሁን ቅድም ያነሳናቸው ፖይንቶች በግልጽ እነሱ መቆጣጠር ማይችሉት ሊሆን ይችላል። እኛስ ምንድነው ለማሻሻል ወይ ለመጠበቅ ወይ ደግሞ ችግር አለበትም ተብሎ ለማሻሻል ወይ ደግሞ መጥፎ ነገር እንዳይፈጠር ምን አይነት ስታይል ሊኖር ይገባል አንድ ወንድ ፈርቲሊቲውን ጠብቆ እንዲቆይ ከተባለ ሲምፕል ብዙዎቹ ላይ የምናነሳቸው ነገሮች አሉ። አንድ ያው የመጥፎ ወይ ደግሞ ጎጂ የምንላቸው አልኮል በጣም ሊሚት መደረግ ይፈልጋል። ሙሉ ለሙሉ ሲጋራን አቆም ይፈልጋል። እንዲሁም ደግሞ ሰውነትን መቆጣጠር፣ ሰውነት የራሱ የሆነ የሆርሞን ማዛባት ሂደቶች ስለሚፈጥር የሰውነት መቆጣጠር ይፈልጋል። ያው ኤክሰርሳይዝ በማድረግ አመጋገብ ማስተካከልም ሊሆን ይችላል። ከዛ ውጭ ደግሞ የእንቅልፋችን ሂደት ኢፌክቶችን ይፈጥራል። እንቅልፍ በደንብ በቂ ሁኔታ እንቅልፍ ማግኘት ይጠበቃል። ስትረስን በራሱ ከፍተኛ ተጽዕኖ ውስጥ ያሳድራል ምርቶቹ ላይ፣ ስፐርም ምርት ላይ። እነዚህ ላይፍ ስታይል ቤዚክ ብዙ ሰዎች የሚቸገሯቸው ናቸው፣ ወይ ደግሞ በቀላሉ ማሻሻልና ውጤታቸውንም ማሳመር የሚችሉባቸው ናቸው። እነዚህ ቤዚክ ላይፍ ስታይሎች ናቸው።
ከዚህ በተጨማሪ ደግሞ ጤናማ የሆኑ አመጋገቦች ለስፐርም ምርት የሚያግዙም አሉ፣ ቴስቴስትሮን ምርት የሚያግዙ አሉ። ተጨማሪ ኤክሰርሳይዝ፣ ሚነራል ቪታሚኖችን ያላቸውን በኋላ እናነሳቸዋለን። ሰፕሊመንት መውሰድ ማግኘት የሚችሏቸውን እነሱንም ማካተት ሊሆን ይችላል። እነዚህ ላይፍ ስታይል ቤዚካሊ መጥፎውን ማስወገድ ጥሮቹን ደግሞ ማዳበር የሚገባ ነገር ነው ማለት ነው። አሁን ካነሳቸው በተለይ ሶስቱን እስቲ ምናልባት ለተመልካቾቻችን ዘርዘር ለማድረግ ነው። የመጀመሪያው የስትረስ መጨነቅ ከመውለድ ጋር ምን አገናኘው ሊሉ ይችላሉ አንዳንድ ሰዎች። እንዴት መሰላችሁ የሚገናኘው? መጨነቅ ሲኖር ኮርቲሶል የተባለ የስትረስ ሆርሞን ይመነጫል። ኮርቲሶል ደግሞ ከፍ ሲል ቴስቴስትሮን እንዲቀንስ ይሆናል። ቴስቴስትሮን ሲቀንስ ደግሞ የስፐርም ቁጥር እንቅስቃሴ ሊቀንስ ይችላል። ስለዚህ በዚህ ይገናኛል ማለት ነው። ስለዚህ ጭንቀት በሴቶችም በብዛት ይስተዋላል። በወንዶችም መውለድ ሲቸገሩ የበለጠ ይጨነቃሉ። ግን ጭንቀቱ ችግር ስለሚፈጥር ስለዚህ ጭንቀትን ማኔጅ ማድረግ ያስፈልጋል፣ ወይም ደግሞ ጭንቀትን የምትቋቋምበትን መስመር መዘርጋት ያስፈልጋል ማለት ነው። ስለዚህ ጭንቀት በራሱ እንቅፋት ሊሆን ይችላል እና ጭንቀትን ማኔጅ ማድረግ ያስፈልጋል። ሁለተኛው ውፍረት ነው። ባይዘዌ ከመጠን ያለፈው ውፍረት፣ በጣም ወፍራም ከሆናችሁ ወንዶች ምን ይሆናል መሰላችሁ? ለልጅ ብቻ አይደለም ለሴክስም ይቸገራሉ። ለምን መሰለ? ሲወፍሩ አሮማታይዜሽን ወይም ደግሞ ቅባት ላይ አሮማቴዝ የተባለ ኢንዛይም አለ። ቴስቴስትሮንን ወደ ሴት ሆርሞን ወደ ኤስትሮጅን ይቀይረዋል። እንዲያውም እነዚህ ሰዎች ላይ ቴስቴስትሮን ቱ ኤስትራዳዮል ሬሾ ከ10 በላይ ይሆናል። አንዱ እነዚህ አሮማቴዝ ኢንሂቢተር የሚባሉ መድኃኒቶች አሉ፣ የሚታዘዙት ለእነዚህ ሰዎች ነው ማለት ነው። ስለዚህ ከመጠን ያለፈው ውፍረት ሲኖር የወንዱን ሆርሞን ቴስቴስትሮን ወደ ሴት ሆርሞን ኤስትሮጅን ይቀይረዋል። ይሄ በሚሆንበት ጊዜ ሁለቱም ችግር ይባባሳል። አንድ የሴክስ ፍላጎትና ሴክስ ፐርፎርማንስ ይቀንሳል። ሁለት ደግሞ የስፐርም ቁጥርና እንቅስቃሴ ይቀንሳል። ሁለቱም ዳይሬክት ኢፌክት አላቸው ማለት ነው። ሶስተኛው እንቅልፍ ነው። አሁን ካነሳኸው ላይ ማለት ነው። እንቅልፍ ልክ ኮምፒውተር ብዙ ዊንዶ ከፍተ ብዙ ነገር አድርገ ከጨረስክ በኋላ ሪፍሬሽ ማድረግ ወይም ደግሞ እንደገና ሪቡት ማድረግ አለብህ። አዘርዋይስ ስታክ ያደርጋል። ልክ እንደዛ ነው። ሲስተማችን ስታክ ሊያደርግ ይችላል እንቅልፍ ካጠረን። ሌላኛው እንቅልፍ ቴስቴስትሮን የሚመረትበት ሰዓት ነው። ዲፕ ስሊፕ ላይ ነው እንደውም ቴስቴስትሮን በብዛት የሚመረተው። ስለዚህ ለተከታታይ ጥራት የሌለው እንቅልፍ፣ በቂ ያልሆነ እንቅልፍ የሚያሳልፉ ሰዎች ቴስቴስትሮን መጠናቸው በተለይ ፍሬ ውስጥ ያለው ደሙ ላይ ቅድም እንዳልኩ የደሙ መጠን ኖርማል ሊሆን ይችላል ቴስቴስትሮን ሲለካ። ኢንትራቴስቲኩላር ቴስቴስትሮን ግን ሲግኒፊካንትሊ ይቀንሳል ማለት ነው። ስለዚህ ይህ በሚሆንበት ጊዜ ሴክሹዋል ፐርፎርማንስም የስፐርም አክቲቪቲም የስፐርምም ጤና ይቀንሳል ማለት ነው። እነዚህን ለመጨመር ያህል ነው። በጣም ቆንጆ ፖይንቶች ናቸው። በግልጽ መብራራቱ ደግሞ የበለጠ ተካሚዎች ተመልካቾች እንዲተገብሩት ያግዛቸዋል ብለን እናምናለን። እነዚህን ሂደቶች ችግሮች የሚያጋጥሟችሁ በተለይ በትኩረት ብትተገብሩት ለውጥ የምታዩባቸው ሊሆኑ ይችላሉ። ከዚህ በተጨማሪ ደግሞ እንደዚህ አይነት ችግሮች ሲያጋጥሟቸው ሕክምና የሚመጣባቸው አጋጣሚዎች አሉ። ሰዎች የመካንነት ችግር አለባቸው ወይ ያጋጠማቸው በምርመራም ሊሆን ይችላል። መፍትሄዎቻቸውን በምን መልኩ ማግኘት ይችላሉ? መካንነት ሲባል ሁሌ ፐርማነንት ላይሆን ይችላል። ስቴሪሊቲ እና ኢንፈርቲሊቲ የሚባሉ እንትኖችን ከፍለን እናያት ይችላለን። ተስፋ ያላቸው ብዙ የመካንነት በቀላሉ መስተካከል የሚችሉ ችግሮች ስላሉ ስለነሱ ተስፋ ሰጪ ከሆኑ ነገሮች እናንሳና እስኪ እንወያይ። እድሜ የሚገድበው ሴቶችን ብቻ ነው? ወንዶች ሴቶች ብዙ ጊዜ የሚቀኑበት ማለት አይቻልም፣ ግን በተፈጥሮ ሂደቶች የሚመኟቸው ነገሮች ቢኖሩ እንደ ወንዶች ረዥም ጊዜ መውለድ ብንችል ባይቋረጥብን ይላሉ። ወንዶች እስቲ ያጋጥማቸዋል እውነተኛ መውለድ? የወንዶቹ ትንሽ ይለያል እንጂ እውነት ችግሩ ግን በተወሰነ መልኩ ቢሆን ወንዶችም ጋር አለ። እንዳልከው ሜኖፖዝ አለ፣ የሴቶች በቃ የመውለድ የሚያከትምበት ጊዜ አለ። ወንዶችም ላይ በዚህ አንድሮፖዝ አለ። ልክ ከ40 በኋላ የቴስቴስትሮን መጠን በጣም ይወርዳል። ቴስቴስትሮን ሲወርድ የስፐርም ምርትም ጥራትም ይቀንሳል ማለት ነው። ለዛ አንዱ አስተዋጽኦ የሚያደርገው ለመውለድ መቸገር፣ የተለያየ ውርጃዎች መከሰት አንዱ ብዙ ሰው ስለማያውቀው ነው እንጂ ከወንዱም ጋር ይመረጣል። ስለዚህ ወንዶችም ቢሆን ከ40 ዓመታቸው በፊት ቢወልዱ ይመከራል። ጥራት ያለው ስፐርም ያላቸው ከዛ በታች ስለሆነ ከዛ በኋላ ጥራቱ እየቀነሰ ይሄዳል። ምንም እንኳን እንደ ሴቶቹ ባይሆኑም የሴቶቹና የወንዶቹ መሰረታዊ ልዩነት ምን መሰለ? የወንዶቹ በየ3 ወሩ ይመረታል። ምንም እንኳን በማርጀት በሰውየው በመነሻ ሴሎቹ ዲኤንኤ ፍራግመንቴሽን የዘረመል ችግሮች ቢኖሩም ግን አዳዲስ ሴሎች ነው የሚመረቱት በየጊዜው። የሴቶቹ ግን የሴቷ የእንቁላል ሁኔታ
የእናቷ ሆድ ውስጥ እያለች ነው የተመረቱት። ከዛ በኋላ ዲጀነሬት እያደረጉ ተራ በተራ እየሞቱ የቆየው ያን ያህል ነው የቆየው። ለምሳሌ ሴቷ እድሜ 40 ሲሆን የእንቁላሉ እድሜ 40 ነው። የስፐርም ግን እንዳልነው 90 በየ90 ቀኑ በአቬሬጅ 74 ቀን ሊፈጅ ይችላል። አንዳንድ ሰዎች ግን 90 ቀን ብለን ብንወስደው በየ90 ቀኑ አዳዲስ ስፐርሞች ይመጣሉ። ለዛ ነው የወንዱ እንትን የሆነው ማለት ነው። እንደዛም ሆኖ ግን ከ40 ዓመት በኋላ ጥራትም ሆነ እንትኑ የዲኤንኤ ሁኔታው የወንዱም ቢሆን እንደ ድሮ ኳሊቲው የተጠበቀ አይደለም፣ ይቀንሳል ማለት ነው። የሴቶቹ ግን ያው ምሳሌውን እንዳየኸው ነው። 40 ዓመት የኖረች ሴት እንቁላሉ ምንድነው 40 ዓመት ነው። ያ ልዩነት ቢኖርም ግን ስቲል ያ ኢፌክት ተጽዕኖ አለው እድሜ። ያው በዚህ አጋጣሚ ወንድም ሴትም ቢሆን ማለት ነው ወንድም ሴትም ቢሆን እድሜያችሁ መጠቀም መቻል ያለባችሁ። በተለይ የፈርቲሊቲ የመውለድ ፕላኖች ካሉ አስማች አስ ፖሲብል ሴቶችም ከ35 በፊት ወንዶችም ከ40 ዓመት በፊት የተሻለ የእንቁላል ጥራትም ያላቸው እንዲሁም ስፐርም ኳሊቲ የሚኖራቸው አጋጣሚ ነው። ሌሎች ጎሎች ላሏቸው ሰዎች ደግሞ በቃ እኔ ሲኦ ነው የምሆነው፣ እኔ ይሄን ተቋም ሳልገነባ ልጅ አልፈልግም የሚሉ ወንዶችም ሴቶችም አሉ በአሁን ዘመን። ለእነሱ ደግሞ ጥሩነቱ ቴክኖሎጂው አስችሏል ማለት ነው። ስለዚህ ረጅም ዓመት በስራና በቢዝነስ በካሪየር ዴቨሎፕመንት እቆያለሁ ካላችሁ ድንገት 35-40 ስትደርሱ ለመውለድ ከምትቸጋገሩ 20 ቤት እያላችሁ ስፐርማችሁን እንቁላላችሁን ስፐርም ባንክ እንቁላል ባንክ ላይ ማስቀመጥ ይቻላል። ስለዚህ ኢትዮጵያም ውስጥ ስላለ ረጅም ርቀት የምትጓዙ ሰዎች አንዱ ኦፖርቹኒቲ ይህን ማስቀመጥ ነው። ቢቻል እንዳልከው ነው በጊዜ መውለድ ጥሩ ነው። ካልሆነ ግን በተለያየ ምክንያት የሚቆዩ ሰዎችና መቆየታቸው በቅድ የሆነ ሰዎች እንደዚህ ማስቀመጥ ይችላሉ። በኋላ ጥራት ያለው እንቁላል እድሜዋ ለምሳሌ በ20 ዓመት ያስቀመጠች ከሆነች በ40 ዓመቷ ጥራት ያለው እንቁላል ታገኛለች። በአይቪኤፍ መውለድ ትችላለች ማለት ነው። እንደዚህ አይነት አማራጮችም አሉ። ግን እንዳልከው ያው የሚመከረው ባዮሎጂካል ተፈጥሯዊ ሆነው ያንግ ሆነው ቢሆን የተሻለ ይሆናል ማለት ነው። ሰዎች እንደዚህ ስንል ያው ሁሉም ሰው ችግር ይገጥመዋል ማለት አይደለም። በነገራችን ላይ በ50 በ60 የሚወልዱ ሰዎች አሉ። እናቴ ኮሜንት ላይም አሁን እንደዚህ ሊሉ ይችላሉ። እና እኛ አብዛኛውን ነው የምናየው እንጂ ኤክሴፕሽኖችን አናይም። መንገድ ላይ ሁሉም ሰው የቀኙንና ግራውን ይዞ ይጓዛል። አምቡላንስ ግን በፈለገው ሊጓዝ ይችላል። ኤክሴፕሽን ነው ይሄ። ስለዚህ ኤክሴፕሽኖችን ወይም ደግሞ ልዩ የሆኑትን ነገሮች አውጥተን ሌላውን ሰው ይወክላሉ አንልም። የአብዛኛውን የሚገጥመውን ነው የምናነሳው። እና ሴቷ ከ35 ዓመት በኋላ መውለድ ትቸገራለች። ብትወልድም ደግሞ ውርጃ ይበዛል። ውርጃም ብቻ ቢያልፍና ቢሄድ ደግሞ የአእምሮ ዘገምተኝነት፣ የልብ ችግሮች፣ የጤና ችግሮች እየጨመሩ ይሄዳሉ ማለት ነው። ኒውራል ቲዩብ ዲፌክቱ ምኑ በቃ በአጠቃላይ ችግሮች እየበዙ ይሄዳሉ ማለት ነው።